ሁሉን የምትችል የሰራዊት ጌታ እግዚአብሔር ሆይ ዛሬ በታላቅ ትሕትናና በልጅነት ስልጣን በፊት ይቆማሉ። በደም ውስጥ ያለውና ከትውልድ ወደ ትውልድ ሊተላለፍ የቆየው የድህነት የጥረትና የውድቀት ቀንበር በኢየሱስ ክርስቶስ ስም ይሰብራሉ። ቃሊ በገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን እንደሚል እኔም በዚህ መለኮታዊ ቤዛነት አምናለሁ። ከአባቶች የወረስኩት ማጣት መንፈስ የዕዳ ኑሮና የችግር አዙሪት ዛሬ ያበቃል። በክርስቶስ ደም የታጠበ አዲስ ማንነት አለኝና እኔ ሰማያዊ ንጉሥ ልጅ ነኝ። ለዚህ ድህነት ሰንሰለት በእኔና ከእኔ በኋላ የመጣው ትውልድ ላይ ስልጣን የለውም። በጌታ በኢየሱስ ስም እርግማን ተወግዷል። ቤተሰብ ነፃ ወጥቷል። የሰማይ ምድር ፈጣሪ ሆይ የአንተ ሀብት የክብር ምንጭ ነህና በፊልጵos ምዕራፍ 4:19 ላይ አምላክም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ሁሉ ይሞላባቸዋል ተብሎ እንደተጻፈ በሕይወቴ ላይ የከፈተ የሰማይ መለኮቶችን አያለሁ። በእንግዲህ የለም ወይም አጣ የሚለው ቃል ካፌ አይወጣም። ይልቁንም በረከቲ በቤቴ በስራና በልጆቼ ሕይወት ላይ ይፈሳል። ረሃብ ጥማት ሳይሆን ትርፍ መትረፍረፍ የዘር ሐረጋች መለያ ይሆናል። እጆቼ የሚነሱት ሁሉ ይባረካል። በሚገባበትና በሚወጣበት ሁሉ የአንተ ሞገስ ይከተለኛል። በሌሎች የሚተርፍ እንጂ የሚለምን አልሆንም። ይህ የድህነት ዘመን አብቅቶ የብልጽግና ዘመን በኢየሱስ ክርስቶስ ስም ተጀምሯል። የበረከት አምላክ ሆይ የመጀመሪያው ቀን ሰውን ስትፈጥር ብዙ ተባዙ ምድርን ሙሏት ብለህ እንደባረከው ዛሬ ያንን በረከት በሕይወቴ ላይ አውጃለሁ። በዘፍጥረት 26:12 ላይ ይስሐቅ በዚያች ምድር ዘሪን እንደዘራና በዛች ዓመት 100 እጥፍ እንዳገኘ እኔም በምሰራው ጥቂት ስራ ላይ ያንተ 100 እጥፍ ማባዛት ይጠበቃል። የድካሜ ፍሬ አንበጣና የኩብኩባ አይበላውም። ጥረቴ ሁሉ ውጤታማ ይሆናል፣ ሐሳብም ይከናወናል። ድህነትም ያቆረፈደው የሕይወቴ በአንተ ጸጋ ይለመልማል። በረከቱ ለእኔ ብቻ ሳይሆን ለልጅ ልጄ የሚተርፍ የሀብት መሰረት እንድጥል አግዘኝ። እኔ ፍሬያማነት አምላክ ልጅ ነኝና መካንንት በፋይናንስ ላይ ተወግዷል። ጌታ ሆይ ሀብትን ለማግኘት የሚያስችል ጥበብ እንደምትሰጥ ቃል ገብታልና በዳግም 8 ከቁጥር 18 ላይ ሀብት ለማግኘት ጉልበት የሚሰጥ እርሱ አምላክ እግዚአብሔር እንደሆነ አስብ ተብሎ ተጽፏልና፣ ስለዚህ ገንዘብ እንደምመራ እንዴት እንደማፈራና እንዴት እንደማሳድግ ሰማያዊ ጥበብ ስጠኝ። ዓይኖቼ የተጠበቁ ዕድሎች እንዲያዩ ክፈታቸው። ድህነት የሚያመጣ ልምዶች፣ አስተሳሰቦች ከውስጥ አስወግድ። ብክነትና ስንፍና በእኔ ላይ ስልጣን እንዳይኖራቸው አድርግ። በምትኩ ንቁ አእምሮና ታላቅ ራዕይን ማስተዋል መንፈስ አድሰኝ። ስራዬን በብልሃት እንድሰራና በንግዴ ውስጥ የተለዩ እንደሆኑ ጸጋ ይርዳኝ። የሰማይ መዝገብ ይከፈተልኝ። የሰራዊት ጌታ እግዚአብሔር ሆይ የባርነት ቀንበር የሆነውን የዕዳ ሰንሰለት ዛሬ ይበጥሳለሁ። ቃሊ ምሳሌ ላይ 22:7 ላይ ተበዳሪ የአበዳሪ ባሪያ ነው እንደሚል እኔ ግን የክርስቶስ ነፃ ሰው እንጂ የሰው ባሪያ እንዳልሆንኩ አውጃለሁ። በሕይወቴ ላይ የተከመረው ዕዳ ሁሉ በታምራት ይከፈላል። መንገዶቼ ይከፈታል። በእጅ ወደ አፍ የሆነ ኑሮ በእኔ ላይ ስልጣን የለውም። የአብርሃም በረከት እኔ ላይ ነውና እኔም ለብዙዎች እበድራለሁ እንጂ አልበደርም። የፋይናንስ ነፃነቴ በቤቴ ውስጥ ይነግሳል። ከጭንቀትና ከውጥረት አርፌ በሰላም እንድኖርና በአንተ መንግሥት ሥራ የሚተርፍ ንብረት እንዲኖረኝ ስለምታደርገኝ አመሰግናለሁ። ሁሉን የምትጠብቅ አምላክ ሆይ የሰጠኝ በረከት እንዳይባከንና በጠላት እንዳይሰረቅ በአንተ እሳት አጋርዳለሁ። ሚልክያስ ምዕራፍ 3 ከቁጥር 11 ላይ ስለ እናንተ በላተኛውን እገሥጻለሁ በምድራችሁ ፍሬ አያጠፋም እንደሚል በገንዘብና በንብረቴ ላይ የሚመጣውን ማንኛውም አይነት የጥፋት መንፈስ ይገጻሉ። ያልታሰቡ ወጪዎች፣ በሽታና ክሳራ በረከትን አይበሉም። አንተ የቤቴ ጠባቂ ነህ። የሰጠኝ ሀብት በሰላም ይኖራል ያድጋልም እንጂ አይቀንስም። በረከቲ ሐዘንን አይጨምርበትም፣ ይልቁን ደስታና እርጋታን ያመጣል። እኔ ቤተሰቤ በአንተ ጥበቃ ስር ነን፣ ማንም እጅ ሊነጥቅ አይችልም። ጌታ ሆይ ስለማየኝና የድህነት ሰንሰለት ስለሰበርክልኝ አመሰግናለሁ። ዛሬ አዲስ ምዕራፍ ተጀምሯል። እኔ ተሸናፊ አይደለሁም፣ አሸናፊ ነኝ። ድህነት ታሪኬ፣ ብልጽግና ግን የወደፊት ሕይወቴ ነው። ዮሐንስ ምዕራፍ 10 ቁጥር 10 ላይ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ እንዳልከው ያ የተረፈረፈ ሕይወት ዛሬ በእኔ ቤት ገብቷል። የዘር ሐረጌ ተቀይሯል። ከውርደት ወደ ክብር፣ ከጥረት ወደ እረፍት፣ ከማጣት ወደ መትረፍረፍ ተሻግረዋል። ይህ የጸሎት በሰማይ ታትሟል፣ በምድርም ይፈጸማል። ስሚ በዘላለም ይባረክ። በጌታ በኢየሱስ ክርስቶስ ስም